አንተ ስትጎዳ ማየት አልፈልግም። ሕክምና ተደርጎለታል። ዶክተሮች ምናምን ነው አይተውታል። ከፋውክ አላስከፋሽኝ። እሺ አሳዘንኩክ፣ አስደበርኩክ፣ አሳመምኩክ አብርሽ። እሺ ለኔ ይሁን። እሺ ለመቀሰር አንተ ይዙ እጅ እየቀሰርኩኝ አይደለም። እንዲሁም በአንተና በሶስታችሁ ምክንያት ነው እንደዚህ እየሆነ ያለው። እኔ ከማየው አንጻር ነው ይህን ነገር ላደርግ የቻልኩት። አብርሽ አንተ ካልፈለክ ምንም የሚደረግ ነገር የለም። መቆም ያለበት ነገር ሁሉ ይቆማል። መቆም ያለበት ነገር ሁሉ ይቆማል። መቆም ያለበት ነገር ሁሉ ይቆማል። ይህን ነገር ያደረግኩት ቢያንስ ካለበት ነገር ትወጣ። አዲሱ የትሪት ስታይል ነው። በጣም ጨንቆኛል። ምን ሆነ ነው እንደዚህ ሆኖ አይቶ እንደዚህ ሆኖ እያየሁት እንዴት ነው ዝም ልለው የምችለው? ምን ሆነሃል? ኧረ ውጡላቸው ወይ ኧረ ውጡላቸው። ኧረ ጉዳ ፈላ ፍቅር ጉዳ ፈላ ጉዳ ፈላ ፍቅር ጉዳ ፈላ። አይ እንደው በጣም እያሳዘንን ቢሆን ይህን ቪዲዮ ጀምረነዋል። እንደተለመደው እስኪ ከወገባችን ከፍ ከጉልበታችን ሸብረክ ብለን እንግዲህ ሰላም ጤና ይስጥልኝ። የተወደዳችሁ እንዴት ከረማችሁ? እንዴት ቀናችሁ ውሏችሁ አረፈ? አብርሽ ሆስፒታል ገብቶ ያቆመበትን ቪዲዮ እንግዲህ ከገባ በኋላ የተፈጠሩትን ነገሮች አብረን እንመለከተዋለን። ወዳጅ መስለው የልጁን ጉድጓድ የሚምሱትን ልጆች እንግዲህ ዛሬ መንጠረን እናያቸዋለን። እንደተለመደው እንግዲህ አዳዲስ ጉዳዮችን ነውና የምንመለከተው። ዋናው እንኳን ነቃ አብርሽ፣ ዋናው እንኳን ነቃ። ያንተ መንቃት ነው ለኛ አሳሳቢን ጉዳይ፣ ያንተ መንቃት ነው፣ ያንተ መነሳት ነውና በእርግጠኝነት ደግሞ ሁላችሁም ተጨንቃችሁ ነበረ። በዚህ ሁኔታ እንግዲህ ደህና ሆኖ ቢያንስ ተረጋግቶ ስላየ ነው ደስ ነው። ለአብርሽ እንኳን ተሻለ፣ እንኳን ማረግ ለማለት ነው። እሺ ከዚህ በኋላ አላስከፋም። ከዚህ በኋላ ምን ማለት ነው? ግን ቢያንስ አሁን ተረጋጋው። እሺ ያዞረክ ነው ራስህ ያምህ ነው እረፍት እኮ ግን በእግዚአብሔር ይህ ነገር ይፈጥራል ብዬ አላሰብኩም እኮ። ይህ ሌላ ነገር እኔ በጣም አንገብጋቢ ሆኖ እንደው ግርም የሚለኝ ማለት ነው ምንም በቃ ማንንም ከምንም አለመቁጠሯ ነው እና የምታስመስለው ነገር እውነቴን ነው። በቃ እኔ እውነት ልንገርሽና ማለት ነው ሄርሜላ፣ አንቺ ፍቅር ኖሮሽ ወይም ወደሽው አይደለም ከዚህ ልጅ የሆነ የገዛሽና የሳበሽ ጥቅም አለ ብዬ ነው የማስበው ሰው። ስለዚህ እሱ የከፈተልሽ በር ስለሆነ ኦልሬዲ አሁን ይሄን ነገር አብርሃምም ተቀብሎት ነው ብለን ነው እያየን ያለ ነው ከዚህ በኋላ ማለት ነው። እና ለምን ከህይወታችሁ አትወጪም? ለምን እንደዚህ አታደርጊም? ለምን መጣሽ ነው አንልም። ግን ስለምንመለከተው ነገር አሁን በደንብ አድርገን ፍርድ እንሰጣለን። ፍርድ የምንሰጥበት መንገድ አሁን አትፍረዱ አይነት ነገር አይደለም። ፍርድ የምንሰጥበት ነገር ሄርሜላ በደንብ ተመልካቹን የመናቅና አታክ የማድረግ ነገር ውስጥ ስለገባች ኦዲየንሱን ለመጠበቅ ደግሞ እኛ ግንባር ቀደም ሆነን ከዚህ በኋላ እንቀጥላለን ማለት ነው። ስለዚህ ከስር ደግሞ እዛ ጋር የሩታ ጋር እየሄድሽ የምትፎግሪውን እዚህ ጋር ደግሞ አብርሃም ጋር መተሽ ደግሞ ሮማንስ መሳሪው ነገር ከዚህ በኋላ አያዛልቅሽም ለማለት ከወዲሁ እንወዳለን ማለት እንደ እንኳን ሌላ ነገር አልመጣ እንኳን መሬቱ አልመጣ። አብርሃም አወዳደቅህ ያ ሲሚንቶ እናንተ መጥቶ ቢሆን ኖሮ አስበዋል ምን ተፈጥሮ እንደሆነ እዚህ ጋር ጸጸቱ ራሱ ያስቀምጣናል። ጸጸታለሁ እዚህ ጋር ውሽማ እያመጣችሁ ፍቅር ጥያቄዋን ተቀበል እያላችሁ እናንተ ምን አይነት ጸጸት ነው እናንተን የሚገላችሁ? እውነቴን ነው። የሰው ትዳር በትናችሁ ከሄዳችሁ በኋላ ምን አይነት ጸጸት ነው እናንተን የሚመክታችሁ? አሁን አታጨናንቁኝ። በእግዚአብሔር ደህና ነኝ እኔ። ምን ሆናችሁ ነው? እኔ ደህና ነኝ በቃ። እሺ ከዚህ በፊት እንደዚህ አያደርግማ እኔ ያልጫነኩ እኔ ልጫነኩ ይቅርታ በጣም አብርሽ አንተ ስትጎዳ ማየት አልፈልግም። ኧረ ዘንድሮ የት ሄደን እንረዳ? ኧረ ውጡላቸው ወይ ኧረ ውጡላቸው። ኧረ ይህች ልጅ ብዙባታል። ኧረ ቢያንስ እንደው ካሜራ ፊት ነው እንደው ሌላ ሩታ መናቀናም ተይውና እንደው ቢያንስ ህዝቡ ምን ይለኛል? ቤተሰብ መቼም ይኖርሻል። ቤተሰብ ምን ይላል ምናምን ማለት በዚህ ደረጃው መተሻሸት መተቃቀፍ
መለጣጠፍና እያፈነደዱ መምጣት ትንሽ ወይ ጉድ! ያረ ብዙ አፈነደድሽ። በቃሽ አብርሽ አስከፋውክ? አላስከፋሽም። እሺ አሳዘንኩክ፣ አስደበርኩክ፣ አሳመምኩክ አብርሽ። እሺ ለኔ ይሁን፣ እሺ ለኔ አድርገው። በእግዚአብሔር ይቅር በለኝ። ከዚህ በኋላ አንተን የሚያስደስት ነገር ብቻ ነው የማደርገው። እሺ አላስከፋክም። እንደዚህ ትሆናለህ ብዬ አላሰብኩም። እንደዚህ ያመሃል ብዬ አላሰብኩም። ይቅር በለኝ። እሺ አልደግመውም ከዚህ በኋላ። እግዚአብሔርን አንተ ብቻ ሰላሙን፣ አንተ ብቻ ጤናውን። እሺ ምንድነው የማትደግሚው ነገር ምንድነው? የፍቅር ጥያቄ ማቅረቡን ምናምን። አሁን እኮ አንቺ የፍቅር ጥያቄ ማቅረቡ እኮ በጣም ተራና በጣም ቀላሉ ነገር ነው። ኦልሬዲ ላፊ ሄድሽ ያለሽው ነገርስ ምን እናድርገው? አሁን ይሄን ነገር ምን እናድርግ? እኔ ምን አገባ ምናምን እንዳትበል። በቃ የመሰለን የመናገር አሁን መብት አለ፣ ነፃነት አለ። በደገዛ ቤታችን ገብታችሁ ምን አገባ በዚህ ውጡ ምናምን የምትሉትን ነገር አቁ። የተመሰለንን የኤርሜላ መተሻሸት እሺ ምን ላድርግልህ? ቆይ ከዚህ በኋላ ብዙ ችግር ሲፈጠር በእኔ አጠገብህ ነው። ይህንን ችግር ግን ማንም ያየለ የለም። ገብቷል? ይህን ነገር ሁላ ለእንደዚህ ነገር የተነሳሰው ሁላ ቢያንስ ካለህበት ነገር ትወጣ። አቤላ ደግሞ እዛ ትከሳሳለች። ሩታ ክስታሳሳለች ትያለች። እዚህ ጋር በተለይ ደግሞ ሌላ ታሪክ ትፈጥራለች። ምንድነው አቤላ? አታወዛገብን እንጂ አቤላ። ይሄ መገፋትህን እንደዚህ መሆን ምናምን አንተን ይገባና ያሰው ስላልወቅ ነው። ገብቷል? ግን ማንም የተረዳ ሰው የለም። ይሄ ነገር ይሄን ከተረዳ ይሄን ካሰብ እውነትን ነው። አሁን እውነት ተናገር። በነገራችን ላይ አቤላ ከትናንት ጀምሮ ጥሩ ነገሮችን እየተናገረ ነበረ። ማንም የተረዳ የለም። አንተ ለሰው ኦልሬዲ ልጁ በጣም ሀምብል የሆነ ልጅ ነው። እውነት ለመናገር እኔ ይሄን የምናገረው ቪዲዮ ላይ ስላየሁት ምናምን አይደለም፣ ስለምንተዋወቅ ነው። በቃ እንደ እውነታው ሆነ ማለት ነው። ግን ያንን ነገር ደግሞ እያረክለት አይደለም አቤላ። በቃ እኛ አልተረዳንም። ያን ነገር እያረክለት አይደለም። እውነተኛ ህይወቱን እውነተኛ ትዳሩን ቀምተዋል። እርግጥ ነው ጥሩ ነገር አልሰራውም፣ ግን ደግሞ ቢያንስ ምን ብዬ እንደምናገር አላውቅም። እሺ ትንሽ ቀና በይ። አንቺ ነሽ እያስጨነቅሽው ያለሽ። ልጁ እንዳይተነፈስ እያደረግሽው አይደል? ልጁ እንዳይተነፈስ እያደረግሽው እኮ ነው። ምን ያርግ ልጁ? ምን ትበላለህ? ምን ትጠጣለህ? ትይዋለሽ ልጁን ገና አሁን አይደል የነቃው? አሁን እኮ ነው የነቃው። እንደዚህ አፍነሽ አይደለም እንዴ? እዚህ ስር እንደዚህ ያስገብተሽ ጦትና ትተሽ ማለት አይደለሽ? ምን ተጨነቀ? አራቴ እባክሽ ቢያንስ እንደው ሚዲያ ልጅ እኮ እውነቱን ነው። ታስቦ ነው እዚህ ስራ አስገልብጥ። ምንድነው? ምንም ከዚህ ነው አንተ ልጅ ወዶ እኮ አይደለም ልጅ እንደዚህ ነው። ስለዚህ አዲሱ የትሪት ስታይል ነው። በጣም ጨንቆኛል። ምን ሆነ ነው እንደዚህ ሆኖ አይቶ እንደዚህ ሆኖ እያየሁት እንዴት ነው ዝም ልለው የምችለው? ምን ሆነሃል? እሺ ጓደኛ ማለት ከዚህ በላይ ታዲያ ምን እያደረግሽው ነው አሁን ያለሽው? እንዴ እዚህ ጋር ምን ተመለጡ? እሱ ማማይታያችሁም እንዴ? እናንተ እዚህ ጋር ምን ያጨቃጨቃችኋል እንዴ? እዚህ ጋር እኮ እሱ ነው የታመመው አይደል እንዴ? የእናንተ ችግር የእናንተ ጉዳይ ውጪ። አብሽ ስማኝ፣ አሁን እንደሱም ታቸው። እሺ አሁን አትጨቃጨቅ። እዚህ ጋር በቃ ስማኝ አንዴ። እኔ አንተን ሰላም፣ እኔ አንተን ጤና ነው የምፈልገው። እሺ እንደዚህ ትጨናነቅ ማየት አልፈልግም። በጣም ነው የምወድቅ። እሺ አብሽ እየሰማኸኝ ነው? ሲጀምር ድምጼ እግዚአብሔርን ሲጀምር በእናንተ ጉዳይ ነው እንደዚህ ራሱ ሊሆን ይችላል አይደል? በእናንተ ጉዳይ ነው እንደዚህ የታመመው። ገባችሁ? ኧረ በእግዚአብሔር ማለት አስተውሉ። በቃ እዚህ ጋር ተጨቃጨቅ ትችላላችሁ። በሱ ፊት አትጨቅጭቁት። በቃ ሰላሙን እንስጠው። እጅ እየከሰርኩኝ አይደለም። እንዲሁም በአንተና በሶስታችሁ ምክንያት ነው እንደዚህ እየሆነ ያለው። ሌላ ምንም ነገር አይደለም። ሰማኛለህ? አልሰማህም? ሆነ እዚህ ጋር አሁን አንጨቃጨቅ ነገር ለማባባስ አትሞክር። እሺ አቤት ሲጀምር በእንደዚህ አይነት መንገድ ነው ዲያብራ የምታስደስተው አንተ። ልጁ ደግሞ ልጁ የአብርሃም ሪያክሽን በጣም ነው የሚያስቀው። አራስ አደረገችው እኮ እንደ አራስ ምንትስ ያቀፈችው። አረ ወጣ በሉላቸው። ልጅቷ በጣም ገላለች። በቃ ሌላ ታሪክ ውስጥ ገብታለች። ያረ ክፉ አታናግሩን እናንተ። የዛሬ ቪዲዮ ነው ፈልገው መጀመሪያ ማለት ነው። የዛሬ እንደዚህ እንዲሁ ነው ፈልገው አስደሰት ሞክረሃል። አብርሃም ስታስደስተው ይላስ ሲከፋይት ነበር። አሁን እንደዚህ እንዲሆን የፈለጋችሁ ሲጀመር አንተ ማን ጠራ? ይኸውልህ ንገሩኝ ባል አትሁን። ይኸውልህ
የታመመ ልጅ አለ እዚህ ጋር ሌላ ታሪክ ውስጥ ገብተህ ሁሉም ልክ ነበር ማሳየት ልጁን እያጨናነቃችሁት ነው በእግዚአብሔር እንዴ ነው አብሽ ምን ላድርግልህ? አሁን ምንድን ነው የምትፈልገው? በእግዚአብሔር ምን ላድርግልህ? እሺ ወይ ጋደም በልሽ ወይ እዚህ ጋር ደግሞ ደገፍ ብለህ እሺ ሞቀቅ አሁን ደህና ነኝ በእግዚአብሔር ነው። ካላሳለፍ ነው እቺ ልጅ ያንተን ደስታ ነው እየጠበቅን ያለ ነው። ያንንም ፕሮግራም ያዘጋጀነው ደግሞ እንደዚህ ልትሆን አይደለም። ነገሮች ባላሰብነው መንገድ ሄዶብን ነው። እሺ ጥርሳ በቻለኝ ጀመር ጥራል ብዬ አይደለም አዳምጠኝ። እግዚአብሔር በቃ ምን ነው የምትለው ብሩክ የሰማኸኝ ነው ነው እንደዚህ ቃል ነው እስቲያብሽ አዲላ ቃል በቅን ያለ ነው። ያንንም ፕሮግራም ያዘጋጀነው ደግሞ እንደዚህ ልትሆን አይደለም። ይሄ ፕሮግራም ያዘጋጀሽውማ ሩታን ለማብሸቅ የታወቀ ነው። ይሄ ሩታን ለማብሸቅ ነው። ሆን ብለሽ ሴራ ጠንስሰሽ ሩታን ለማብሸቅ ብለሽ ነው ይሄን ነገር ያደረግሽው። ይሄ ምንም መሸፋፍን መደባበስ ያስፈልገው። አትዋሺ ዳትሰክሽን ተይን እንጂ እኛ አያውቁም አትበይ ሄርሜላ። እያንዳንዱ ነገርሽ ተንኮል እንዳለው ግልጽ ነው። ይሄን ፕሮግራም ያዘጋጀሽ ሩታን ለማብሸቅ ነው። ሌላ ምንም አይነት ነገር አይደለም። አብርሃም በማሰብ ወይም ደግሞ ለአብርሃም ፍቅር ኖሮሽ አይደለም። እሱ ደግሞ ማረጃ ስላለ አንዴ ሰምተዋል። እውቃ ፈለቅ ምንም ማድረግ አንችልም። አስቤ ያመጣሁት ነገር አይደለም። ይሄ አቤል ለምን አስታውሽ አብርሽ መውቀስም ካለብህ እኔን ውቀስ። መሳደብም ካለብህ እኔን ስደብ። ይህ ሁሉ ስራ የሄርሜላም አይደለም የብሩክም አይደለም የሁሉም ሰው አይደለም። በቃ እኔ የቅርቡ ጓደኛክ የአቤል ነው። መቆጣትም ካለብህ እኔን ተቆጣ። ይሄን ግን ያደረግኩት ለአንተም በመጥፎ ነገር አስቤ ሳይሆን የማይሆን ነገር አስቤ ሳይሆን ቢያንስ ደስተኛ ትሆናለህ ወይ ደግሞ ከምታሳልፈው አንጻር እኔ ከማየው አንጻር ነው ይህን ነገር ላደርግ የቻልኩት። አብርሽ አንተ ካልፈለግክ ምንም የሚደረግ ነው። የማይሆን ነገር አስቤ ሳይሆን ቢያንስ ደስተኛ ትሆናለህ ወይ ደግሞ ከምታሳልፈው አንጻር እኔ ከማየው አንጻር ነው ይህን ነገር ላደርግ የቻልኩት። አብርሽ አንተ ካልፈለግክ ምንም የሚደረግ ነገር የለም። መቆም ያለበት ነገር ሁሉ ይቆማል። ይህን ነገር ያደረግኩት ቢያንስ ካለበት ነገር ትወጣለህ ብቻ ብዬ ነው። ሌላ መጥፎ ነገር አስቤ አይደለም። አቤል ይለበለብ አንተ ላይ መጥፎ ነገር እሱ ሌላ ታሪክ ውስጥ ናቸው። አቤል ዝም ብለህ ተለፈልፋል። አንተ ምን መለፍለፍ እኮ አይጠበቅብህም። በቃ አንዴ አወራ ወይ ከፍሎ ለቀህ መውጣት ነው እንጂ ዝም ብለህ ቆመህ እነሱ አያዳምጥም። አሁን እዚህ ጋር የምናደምጠት እኛ ምስኪኖቹ ናቸው። እኛ እዚህ ጋር ካሜራ ፊት ያሉትና ካሜራማኑ ምን የሚያዳምጥ አይመስለኝም። እዛ ነው አይኑ እንዲህ እንዳለ ነው እዛ ነው እየቀረጸ ያለው እና አንተ ብቻህን በቃ እንደው ምስኪኖቹ እንደው ተመልካቹ ይህ እንጂ እኔ እውነት የሚያዳምጥ ሰው ያለ እንኳን አንተ ላይ ማንኛውም ሰው ሊያለስ ግን ካለበት ትንሽ ታረጋጋና ትሄዳለህ። የፈለግበት ቦታ ፍቅር ማለት ስሜት ነው፣ መላመድ ነው። ሰው ያንን ነገር ደግሞ መግለጽ ነበረብኝ ስላለች ነው እንጂ በጣም ቆሻሻ ልጅ ነው የእውነት። ንግግሩ የሆነ ጥሩ ይመስላል እንጂ በጣም በቃ ብልግናና ቆሻሻ የሆነ ልጅ ነው። ፍቅር መላመድ ነው ይላል። ይሄ ልጅ እኮ አግብቶ ሰሞኑን የልጅ አባት የሆነ ነው። ገባ አይደለ? ህይወቴ ሰመረልኝ ከህይወቴ ውጪ ብሎ ካባረራ በኋላ እዚህ ጋር አንተ አልጋ ልብስ አልብሰህ እነሱን የባለጌውን ሜዳ ፊሽካ ታፏጫለህ። እዚህ ጋር ፍቅር ለመላመር ነው ምናምን። ጭራሽ እኮ አንተ እዚህ ላይ ለምክርም አትሆንም እኮ። እውነቴን ነው። በጣም ያሳፍራል። እንደዚህ አይነት ስብዕና፣ እንደዚህ አይነት ስርዓት ጭራሽ ከየትኛውም ጋር ሊገጥምም ሊሄድም አይችልም። ፍጹም ብልግና ነው። በቃ አንተን በየትኛውም ደረጃ መካሪ ልትሆን አትችልም።
በየትኛውም መንገድ ማንንም ማስታረቅ የማትችል ልጅ ነህ። እውነቴን ነው። አንተ ለየትኛውም አርአያ ማትሆን ቆዳህን የእርግብ አስመስለህ እንዲህ ሲታይ እርግብ ይመስላል። እውነቴን ነው። ትናንትም ብየዋለሁ። ነገር ግን ውስጡ ከባድ መርዝ ያለ ልጅ ነው። የእውነቴን ነው። እኔ እስካሁን እንደው ስሙንም አልወቀው ይቅርብኝ። በቃ እውነቴን ነው። እና እኔ አሁን ሩታን ከዚህ ልጅ ጋር ቆማ እንግዲህ ማየታችን አይቀርም። ነገም ደግሞ ማየታችን አይቀርም። ወይ ሌላ ነገር ውስጥ ልትገባ አስባለሁ ነበር። በጣም ባለጌ ጥፋተኝነት ስሜት የተሰማን ስለሆነ በቃ እንደዚህ ይሁን። ከኔ ጋር ስትሆን እንደተደሰትከው እየሳቅ እየተጫወትኩኝ ብዙ ነገር እያደረግኩኝ ካስደስታለሁ። እሺ አንተ ብቻ ጤና ክልሁን ብቻዬን ነው ለእንታ ታስባለሁ ከጎንክ። እሺ ማንም እንደገፋ ማንም እንትን እንዳለቅ ማንም እንደሰደበ ምናምን ተይ ተሰበረ። እሺ የሚሰማው ከውስጤ ነው ነገር የምነግርህ። ደስታህን፣ ሰላምክን፣ ህዝብነትክን ነው ማየት የምፈልገው። እሺ አብርሽ ካሜራ ያለ ደሳቅ ብቻ ልትሆን ነው ማድረግ። ጤናህን ብቻ ጠብቅልኝ። እናንተ እኮ አሁን ተወዚህ ጋር እኛ አለን መርሳት ማለት አብርሽ ብቻውን በነበረ ሰዓት ማን አጠገቡ እንደነበር እሱ ራሱ ያውቃል። ስለዚህ የራሳቸው ህይወት ሳይመሩ የራሳቸው ህይወት ሳያስተካክሉ መጣው እዚህ ጋር እንደ አቀኛ ሲሆኑ ያው እኛ ሰሚ እንምሰል ብለን ነው። እዚህ ጋር የታመመም ሰው ስላለ እኛ መመለስ አቅቶን አይደለም። ስለዚህ አሁን ምን አለ ራሱን ያረጋጋ ምግብ ይላልና መውጣት ይችላል። ግን መጀመሪያ ራሱን አረጋግቶ ምግብ ይላል። ኤኒዌይስ ውድ ቤተሰቦቼ ማለት ምንም ፍሬ ነገር የለውም። እውነት ለመናገር እኔም አብሬያችሁ ዝም ብዬ ያየሁት እንጂ ያየሁት አብዛኛው ጊዜ መነካካት ትንሽ ከ18 ዓመት በታች ለሆኑ የማይመከር በጣም ብዙ መነካካትና መደባበስ ያለበት የሄርሜላ ፍላጎትና የሄርሜላ ብልግና የታየበት ቪዲዮ ነው። እውነት ለመናገር ስለዚህ ቪዲዮ አስተያየት መስጠት ትንሽ ከባድ ነው። ልጅቷ ግን ኦልሬዲ የያዘችው ነገር ምንድነው? ሩታን ማብሸቅና ይህን ቪዲዮ የሩታን ኦዲየንሶች የሩታን ተመልካቾች ማብሸቅ ነው እንጂ አብዛኛውን እንግዲህ ቪዲዮ ስንት ነው? ወደ 24 ደቂቃ ነው። 24 ደቂቃ ሙሉ መደባበስና ብልግና ሆኖ ነው ያገኘሁት። መደባበስና መተሻሸት የሌለ የሚያሳፍር የሄርሜላ ቪዲዮ ነው። አብርሃም ይህን ችግር እንዴት ትወጣዋለህ? እኔ አላቀልህም። ያለበት ነገር ከባድ ነው ብዬ ነው የማስበው። በጣም ከባድ ነው ብዬ ነው የማስበው። ኤኒዌይስ ባይ